ይህ የቻይኒዝ የሩዝ አሰራር ሲሆን በጣም ቀላልና ጣፋጭ የሆነ እንዲሁም የአበሻን ተች ተደርጎ የተሰራ በጣም ገራሚ ሩዝ ነው። ቪዲዮውን እስከመጨረሻው ድረስ ተከታተሉ። ሩዛችን አጥበን እንቀቅላለን። ምስሉ ላይ እንደምታዩት የተጠቀምኩት ሩዝ በጣም ጠንካራና ሎንግ ግሬን ራይዝ ነው። ይህ ራይዝ ብራውን ራይዝ ነው። ለመብሰል በጣም ረጅም ሰዓት ማለትም ደቂቃ ይወስዳል። ቢያንስ ከ40 እስከ 45 ደቂቃ ሊወስድ ይችላል። የሚፈጀውም የውሃ መጠን ብዙ ነው። ማለትም እኛ ቤታችን ውስጥ እንደምንጠቀመው ሩዝ አይደለም። ይህን ሩዝ በምትቀቅሉበት ሰዓት ጥንቃቄ ማድረግ አለባችሁ። ነገር ግን ያኛውን ሩዝ የምትጠቀሙ ከሆነ የውሃ መጠናችሁም ያው ቤት ውስጥ እንደምታውቁት እንደምትቀቅሉት አድርጋችሁ መቀቀል ነው። ስለዚህ ሩዛችንን በመጀመሪያ አጥበን እንቀቅላለን። በምታጡበት ሰዓትም እንደሌሎች ሩዞች ብዙም ቆሻሻ የለውም። ነገር ግን 1-3 ጊዜ ማለቅለቅ አለባችሁ፣ ቢያንስ አፈር የሚለው እንዲጠፋ ማለት ነው። ሩዙን ካጠብነው በኋላ እቃችን ላይ እንጨምራለን። ከዛን 800 ml ውሃ ወይም ደግሞ ሚሊሊትር ውሃ እንጨምራለን ለ200 ግራም ሩዝ ማለት ነው። አሁን ሩዛችን ይሄን ይመስላል። አሪፍ ሆኖ እየበሰለ ነው። በጣም ጠንካራ ስለሆነ ትንሽ ውሃውን እስከሚመጥ ድረስ እንጠብቀዋለን። አትክልቶቻችንን እንከትፋለን። እኔ የተጠቀምኩት በመጀመሪያ ካሮት ነው። እሱን አድቀን እንከትፈዋለን። በመጀመሪያ መሀሉ ላይ ትቆርጡታላችሁ። ከዛን ስላይስ ማድረግ ነው። ስሞል ዳይስ ነው የምንፈልገው። ምስሉ ላይ እንደምታዩት እንደዚህ ስላይስ መክተፍ። በዚህ መክተፍ ምስሉ ላይ እንደምታዩት በረጃጅሙ ከከተፋችሁት በኋላ ቀጥታ ዳይስ ታደርጉታላችሁ ማለት ነው። በዚህ አይነት አከታተፍ ስታይል ከትፈን እንሰራለን ማለት ነው። በጣም ነው የሚያምረው፣ በጣም ደስ የሚለው፣ ለእይታ ማራኪ ነው። ምግባችን መጨረሻ ላይ በምናቀርብበት ሰዓት ማለት ነው እንደዚህ አድርጋችሁ ብትከትፉት በጣም አሪፍ ነው ማለት ነው። ሌላው የሚያስፈልገን እና ዋነኛው ግብአት የሆነው ማለትም ይህን ፍራይድ ራይስ ለመስራት የሚያስፈልገን ዋነኛው ግብአት ስፕሪንግ ኦኒየን ይሰኛል። ይህ የምታዩት የሽንኩርት ዝርያ ነው። በጣም ጣፋጭና ገራሚ የሆነ ሬሲፒ ለመስራት ይህንን እንጠቀማለን። በተለይ ሩዞችን፣ ፓስታ አንዳንዴ ልንሰራ እንችላለን። ሱፖችን፣ የተለያዩ ምግቦችን ለመስራት ያገለግለናል። ውድ ተመልካቾች አሁን ይህንን በጣም አድቀን እንከትፋለን። በካሮቱ ተመሳሳይ መሆን አለበት። እንደምታዩት ማለት ነው። በጣም የሚገርም አድርገን ነው የከተፍነው። የምንሰራው ፍራይድ ራይስ እስከሆነ ድረስ የምንጠቀመው ዋና ግብአታችን እንቁላል ነው ማለት ነው። ሌሎች አትክልቶችና ራይዙ እንዳለው ሆኖ ማለት ነው። ስለዚህ እንቁላላችንን እንሰብራለን። በደንብ ዊስክ እናደርገዋለን። ሩዛችን ይህን ይመስላል። በጣም አሪፍ ሆኖ ነው የበሰለልን። ስለዚህ ቀጥታ ወደ መጥበስ እንሄዳለን ማለት ነው። መጥበሻችን አግለን የሰሊጥ ዘይት ብንጠቀም አሪፍ ነው። የምግብ መጠቀም ይቻላል። አለበለዚያ ግን ማንኛውንም አይነት ዘይት ወይም ደግሞ ቅቤ መጠቀም ይቻላል። እንቁላል መጨመር፣ ማፈርፈር፣ የቀቀልነውን ሩዝ ላይ መጨመር፣ ካሮቱን አሁን ስፕሪንግ ኦኒየን እንጨምራለን።
እናንተ ሶያ ሶስ መጠቀም ትችላላችሁ። ነገር ግን የሀበሻ ተች እንዲኖረው የበርበሬ ዘይት ተጠቅም ያለው እሱን እንጨምራለን። ይህንን ቪዲዮ በሰፊ ገለጻ ለማየት ታች ዲስክሪፕሽን ላይ በሰፊው ተቀምጦላችኋል፣ ማየት ትችላላችሁ። ትንሽዬ ጨው መብዛት የለበትም፣ ምክንያቱም መጀመሪያ ላይ ሩዙን በምንቀቅልበት ሰዓት ስለጨመረ። ትንሽ ኮረሪማ ዋው የበለጠ አሪፍ ቃና ይኖረዋል። ምስሉ ላይ እንደምታዩት ይሄን ይመስላል። ካሮቱ በደንብ በስሎልናል። አሪፍ የሆነ ቴክስቸር ነው ያለው፣ አሪፍ የሆነ ከለር ነው ያለው። በጣም እንደምትወዱት እርግጠኛ ነኝ። እንደዚህ አድርጋችሁ የሀበሻ ተች አድርጋችሁ ብትሰሩት በጣም ይጣፍጣል። ይኸውላችሁ አብዛኞቻችን የኢትዮጵያ ሕዝቦች የተጣበቀ ሩዝ እንደማንወድ አውቃለሁ። ይሄን ያልኩበት ምክንያት ቻይኖች የሚሰሩት በሚጣበቁ ሩዞች ስለሆነ ነው። ለምሳሌ እንደ ጃዝሚን የተለያዩ የሚጣበቁ ሩዞች ስላሏቸው በእነሱ ይሰሩታል። ለዛ ነው ዛሬ ይህንን የቻይናውያንን የፍራይድ ራይስ በማይጣበቁ በበስመቲ ሩዝ የቀየርኩት። እናም የበለጠ ለማጣፈጥ ሀገራዊ ቃና እንዲኖረው የበርበሬ ወይም የአዋዜ ዘይትና ኮረሪማን በመጠቀም ሰርቼዋለሁ።